ቅዱስ መንፈስህን ከኔ አትውሰድብኝ ተብሎ የሚጸለየው ጸሎት በእግዚአብሔር ዘንድ ተቀባይነት የሌለውና ለእግዚአብሔር ቃል ታማኝ አለመሆንን የሚያሳይ ጸሎት ነው። ምክንያቱም ክዳንን ሳንለይ ወይም የእግዚአብሔርን ቃል ከፋፍለን ሳንረዳ ዝም ብለን በገላትያ ውስጥ ወይም በትንቢተ ዮናስ ውስጥ የተጻፈውን ቃል ዝም ብለን አንጸልይም፣ አንዘምርም፣ አንሰብክምም ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እና 16 ላይ ስናነብ እንደዚህ የሚል ቃል እናነባለን። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል። ስለዚህ ምንድን ነው እዚች ጋር የሚለን? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር የሚኖረውን መንፈስ ቅዱስን ይሰጣችኋል ብሏል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል እንደሚልም እዚች ጋር የምናገረው መንፈስ ቅዱስን ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እኔ ከሄድኩ በኋላ የሚያጽናናችሁና የሚመራችሁን ወደ እውነት ሁሉ የሚመራችሁን ይሰጣችኋለሁ ብሏል፣ ለሚያምኑቱ ማለት ነው። ስለዚህ የሚገርማችሁ ነገር ምዕራፍ ዮሐንስ ወንጌል ምዕራፍ 13 እስከ 17 ከዚህ በፊት እንዳየነው የአንድ ቀን የአንድ ምሽት ንግግር ነው ማለት ነው። ተያይዞ የሚሄድ ነገር ነውና እዛች ጋር ላመኑ ወይም ለደቀ መዛሙርቱ ኢየሱስ ሲናገር እንደምናነበው መንፈስ ቅዱስ ለዘላለም በአማኞች ውስጥ እንደሚኖር ነው ማለት ነው። ከዛ በኋላ የተነሳው የጸጋ ወንጌል ሰባኪ ጳውሎስ የሚለው ነገር ምን እንደሆነም እናያለን ማለት ነው። በተለይ መንፈስ ቅዱስ የታተምንበትና የርስታችንን መያዣ ወይም ቀብድ መሆኑን ደግሞ ለቤዛችን ቀን ወይም ለፍርድ ቀን ማለት ነው የታተምንበት ነው። መንፈስ ቅዱስ ያለበት ሰው ከእግዚአብሔር ዳግም የተወለደ አዲስ ፍጥረት የተካፈለ ወይም የክርስቶስ አካል መሆኑን የሚታወቅበት ነው ማለት ነው። ስለዚህ አሁን እዚች ጋር ለዘላለም ከእናንተ ጋር የሚኖረውን ሌላ መንፈስ ወይም አጽናኝ አብ ይሰጣችኋል ብሎ ያለው ኢየሱስ ክርስቶስ ላመኑ ሰዎች ነው። ስለዚህ ከዚህ ጥቅስ የምንረዳው ነገር እና ጳውሎስ የምናገረው ነገር ስናነብ መንፈስ ቅዱስ ከአማኞች ወይም ከቤተክርስቲያን እንደማይወሰድ ይናገራል ማለት ነው። ምክንያቱም ያጽናናል እኮ ሕግ ሆነዋል ይላል እኮ መንፈስ ቅዱስ። የአዲስ ኪዳን ሕግ እኮ በመንፈስ ቅዱስ የተመሰረተ ነው። ከዚህ በፊትም እንዳወራ ነው መንፈስ ቅዱስ ላመኑ ሰዎች ለቤዛነት የታተሙበትና ቀብድ ነው ወይም የርስታችን መያዣ ነው ይላል ጳውሎስ ሮሜ መጽሐፍ ወይም ኤፌሶን ውስጥ ስናነብ የርስታችን መያዣ ነው ይላል። ምክንያቱም አንድን ነገር ለመግዛት ይህ ደግሞ የኔ ነው ብለን አንድን ነገር የኛ መሆኑን ባለቤትነቱን ለመግለጽ ቀብድ ይሰጣል ወይም ገዝቻለሁ መጥቼ ወስዳለሁ ብለን አንድን ነገር ስንገዛ ቀብድ ይጠየቃል፣ ቀብድ ይሰጣል ማለት ነው። የርስታችን መያዣ ማለት እንደዛ ነገር ነውና መንፈስ ቅዱስ እኛ የክርስቶስ መሆናችንን ለመግለጽ የታተምንበትና የተሰጠ አምላክ ነው ማለት ነው። መንፈስ ቅዱስ አምላክ ነው ባይዘው። ስለዚህ ብዙ ሰዎች መንፈስ ቅዱስ ሲባል ከአብም ያነሰ ከወልድም ያነሰ ነገር ግን የእግዚአብሔር ኃይልና አንዳንዶቹ ደግሞ እሳት ይላል። መንፈስ ቅዱስ እሳት ሳይሆን በእሳት መስሎ የወረደን ማለት ነው። በአምሳ በዓል ላይ ደግሞም በእርግብም ተመስሎ በክርስቶስ ላይ ወርዷል ማለት ነው። እና መንፈስ ቅዱስ እርግብ ነው ማለት አይደለም። መንፈስ ቅዱስ ደግሞ እሳት ነው ማለት አይደለም። እንደ እሳት የተከፋፈለ ልሳን ተናገሩ ይላል እንጂ መንፈስ ቅዱስ እሳት ነው አይባልም። ቸርች ውስጥ ተገብቶ እሳት ውረድ እሳት አይባልም። እሳት ማለት ፍርድ ነው። ባያዘው የእግዚአብሔር ቃል ስለ ዮሐንስ ሲናገር እንደምናነበው ምንድነው አለ? እሱ በመጣ ጊዜ በውሃና በእሳት ወይም በመንፈስ ቅዱስና በእሳት ያጠምቃቸዋል፣ እኔ ደግሞ ለንስሐ በውሃ አጠምቃቸዋለሁ ብሏል። እዚች ጋር ኢየሱስ የሚያጠምቀው በእሳትና በመንፈስ ቅዱስ ነው። በመንፈስ ቅዱስ ደግሞ 50 በዓል ላይ አጠምቋል። በእሳት የሚያጠምቀው ደግሞ ገለባውን በእሳትና ፍሬውን በጎተራ ይከታል ብሎ እንደተናገረ ፍርድ ነው ማለት ነው። እሳት ማለት እሳት ከሰማይ ወርዳ በላቻቸው ይላል ራእይ መጽሐፍ ውስጥ።
ብዙ የትንቢት መጽሐፍ ስናነብ ከእግዚአብሔር አፍ በሚወጣ እስትንፋስ ያጠፋቸዋል አለ። ተሰሎንቄ 2 ስናነብ ተቃዋሚ ወይም የክርስቶስ አመፅን ሰው ኢየሱስ በክብር ሲመጣ በአፉ በሚወጣው እስትንፋስ የሚያጠፋው የክርስቶስ ተቃዋሚ እሱ ነውና ይላል። ስለዚህ እሳት ሲባል ብዙ ጊዜ ሰዎች ቸርች ውስጥ ገብተው እሳት 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 ብለው ይጠራሉ። አይወርድም። ምክንያቱም ፍርድ ስለሆነ ባለማወቅ እየጠሩ እንደሆነ ስለሚያውቅ እግዚአብሔር እሳት አያወርድላቸውም። እና እግዚአብሔር ደግሞ መንፈስ ቅዱስን በውስጣችን ያስቀምጧል። በውስጣችን ደግሞ ያስቀመጠው ኃጢአት እስከንሰራበት ቀን ወይም የሆነ ስህተት ውስጥ እስከምንገባበት ቀን ድረስ አይደለም፣ ለዘላለም በውስጣችን ይኖራል። በእኛ ሁኔታ ሳይሆን በክርስቶስ ሁኔታ ነው እግዚአብሔር ሁሉንም ነገር የሚያየው። አብ በልጁ በኩል ነው እኛን የሚያውቀን እንጂ ከዛ ውጪ በራሳችን ጽድቅና በራሳችን ድክመት በራሳችን ብርታት አያውቀንም ማለት ነው። ስለዚህ በእርሱ በኩል ነው የሚያውቀን። በእኔ በቀር ወደ አብ የሚመጣ የለም ብሏል። እዚች ጋርም ልብ በሉ። ከእኔ በቀር ብሎ የሚተረጉሙ ሰዎች አሉ። ከእኔ በቀር ስል ወደ አብ መሄድ የሚችለው እሱ ብቻ ነው ማለት ነው። በእኔ በቀር ካለ ደግሞ በእኔ በኩል ማለት ነው። እኔ ከሌለው ማንም እዚህ ቤት አይመጣም እንደማለት ነው። በእኔ በቀር ካልሆነ በስተቀር ማንም እዚህ ቤት አይደርስም እንደማለት ነው። ወደ አብ የምንገባበት መንገድ ኢየሱስ ነው። ያ ኢየሱስ ደግሞ መንፈስ ቅዱስን ለዘላለም ከኛ ጋር እንዲኖር ልኳል። ያ በተላከልን አጽናኝ እንመራለን፣ በእርሱ እንኖራለን፣ የታተምንበት ነው። እሱ ምንድን ነው የሚያደርገው? ለዘላለም ለቤተ ክርስቲያን ጸጋ ስጦታዎችን ይሰጣል። ቆሮንቶስ ምዕራፍ 12 ላይ ስናነብ አንደኛ ቆሮንቶስ መንፈስ ቅዱስ እንደፈቀደ ለቤተ ክርስቲያን ጸጋ ስጦታዎችን እንደሚሰጥ ይናገራል ማለት ነው። ምክንያቱም ጸጋ ስጦታ የሚሰጥ ቤተ ክርስቲያንን የሚጠብቃት ለሙሽራ ወይም ለኢየሱስ ክርስቶስ ዳግም ለሚመጣበት ቀን የሚያዘጋጅ እና የሚያጽናና አይዞሽ ይመጣልሻል ሙሽራሽ ያለ ቤተክርስቲያን በሴት ጾታ ስለምትጠራ እንደ አንድ ድንግል ሴት ስለምትመስል ጳውሎስ ምንድን ነው አለው? በውስጣችሁ ይኖራል። እሱ ደግሞ እናንተን ለአንድ ወንድ እንደታጨች ሴት ለክርስቶስ አጭቻችኋለሁ ብሏል። ቤተክርስቲያን ወይም በክርስቶስ ያመነ ሰው የክርስቶስን ዳግም መምጫውን ይጠባበቃል ማለት ነው። ያንን ደግሞ እሱን እየጠባበቀ በቅድስናና በጽድቅ እንዲኖር የሚያሳስበውና የሚያስተምረው ወደ እውነት ሁሉም የሚመራው መንፈስ ቅዱስ ነው። ያነጻል ማለት ነው። ለዘላለም በአማኞች ዘንድ ይኖራል መንፈስ ቅዱስ ማለት ነው። ያሳስባል። ኢየሱስ የት ምን እንደሚፈልግ በዚህ ዘመን የእግዚአብሔር ፍቃድ ምን እንደሆነ በቃሉ ውስጥ የተገለጸውን እውነት ያብራራል ማለት ነው። በውስጣችን ሆኖ ያዝናል መንፈስ ቅዱስ። የሆነ ስህተት ውስጥ እንገባ ያዝናል። ንስሐ እንድንገባ ያሳስበናል። በውስጣችን ሆኖ ያዝናል። ለቤተክርስቲያን ጸጋ ስጦታዎችን ይሰጣል። ቤተክርስቲያንን ለክርስቶስና ለሙሽራ ያዘጋጃል። ማን? መንፈስ ቅዱስ። ስለዚህ በዚህ አማካኝነት ወይም በዚህ መጠን ካየን መንፈስ ቅዱስ በውስጣችን እንደሚኖር ካየን መዝሙረ ዳዊት ምዕራፍ 51 ላይ ዳዊት ሲጸልይ መንፈስ ቅዱስን መንፈስህን ከላይ አትውሰድብኝ ይላል። መንፈሴ ከላይ አትውሰድብኝ ይላል ጳውሎስ ወይም ዳዊት ሲጸልይ። ምክንያቱም ያንን ቃል በመጥቀስ ብዙ ሰዎች መንፈስ ቅዱስን ከላይ አትውሰድብኝ ይላል። ከውስጥ ሳይሆን ከላይ ነው እዛም የተጻፈው። እዚች ጋር ደግሞ ለዘላለም ከእናንተ ጋር እንዲኖር ሌላ ጽናኝ ይሰጣችኋል ይላል። ስለዚህ ሁለቱም ጥቅሶች ማስታረቅ መቻል አለብን። ለምንድን ነው ካለን መስቀል ያመጣው ልዩነት ነው ማለት ነው። ልዩነት አምጥቷል። የክርስቶስ መስቀል ከመሞቱ በፊት የነበረው ነገርና ኢየሱስ ሳይሞት በፊት የነበረውና ከሞተ በኋላ ያለው ነገር አውዱ ተቀይሯል። ወንጌሉ ተቀይሯል። ይዘቱ ተቀይሯል። ለምሳሌ ማቴዎስ ወንጌል ምዕራፍ 10 ላይ ወደ አሕዛብ ቤት አትሄዱ ወይም ወደ ሰማርያ ቤት አትሄዱ ይላል። ወደ እስራኤል ቤቶች ሂዱ ይላል። ከዛ ከሞት 28 ላይ ምዕራፍ 28 ላይ ወደ አሕዛብ ሁሉ ሂዱ ይላል። ፍቃድ ይሰጣል። ባለፈው አትሄዱ ብሎ ነበር። እንግዲህ ሂዱ ይላል። ምክንያቱም ሞቶ ሲነሳ ለብዙ ሰዎች ለዓለም ሁሉ ወንጌል ተገለጠ ማለት ነው። ተገድቦ ነበረ ማለት ነው። ከዚህ በፊት ኢየሱስ ሳይሞት በፊት አይሁዶችን ያገለግልላቸው ነበር። የሙሴን ሕግ ይተረጉምላቸው ነበር። በተሳሳተ መንገድ የተረጎሙትን እንደዛ እንደተባለ አላነበባችሁም? ምን በሕጋችሁ እንደዚህ አልተጻፈም? ምን ይላቸው ነበር። ከዛ ሞቶ ከተነሳ በኋላ እንግዲህ ወደ ዓለም ሁሉ ሂዱ ብሏል። እንደዛ ሁሉ መንፈስ ቅዱስ አትውሰድብኝ ያለው የብሉይ ኪዳን መንፈስ ከሰሞች በሆነ አጋጣሚ ይወሰዳል።
መንፈስ ቅዱስ አልወረደም። መንፈስ ቅዱስ የወረደው አዲስ ኪዳን ላይ ማህበራት 2 ላይ ነው። ስለዚህ